በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ራስህ ጸጉር ቆራጩ ማለት ነው ክብርህን የጠበቀ ፕራንክ አሰራ። በጣም ብዙ ሰው እየተረበ ነበረ፣ ያው እየተገፈተርክ ምናምን ቪዲዮ። ይህ ፕራንክ ግን እንደጠበቀው አልሆነም። ማንንም ሰው መጥቶ አንተን እየናቀህን መጥቶ ፕራንክ ነው የሚል ፈልጋለሁ። ማርያም ድጋሚ ይቅርታ ዴም አድርገውልኛል። ይሄን ግዴታ ማሳየት አይጠበቅብኝም። ብቻ አስፈራራው ይሆናል ግን አልፏል መስመሩ። ያን ደሞኒ ተደብቄ ስለነበር አላየው። ክብርህን የሚነካ ያለ ፍቃድ የሆነ ነገር ላይ ከመጣ እኔ እውነቴን ነው የምልህ፣ ከቀልድ በላይ እኔ ሌላ ነገር ነው ማየት። ቪዲዮን ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮም ለብዙ ሰዎች እንዲዳረስ ላይክ በማድረግ ጀምሩ። ወደ ቪዲዮ። ሰላም ያገሬ ልጆች እንደምን አላችሁ? እንግዲህ ካጠገቤ ናቲ ያለ፣ እዚህ ጋር ደግሞ ያዳለ። በዚህ ሳምንት በጣም እየተወራ የነበረ አንድ ቪዲዮ አለ። እሱ ደግሞ ፕራንክ ቪዲዮ ነው which is ያዳ ወንድሜ እንደ ፖሊስ ሆኖ ናቲን ፕራንክ ሲያደርገው ማለት ነው። የሆነ ወንጀለኛ አለ አይተዋል ወይ አላየኸውም ብሎ ሲጠይቀው ማለት ነው። ናቲ ይሄ ጉዳይ በጣም ሲራገብ ነበር። ደግሞ ወንጀለኛውን አይቶ ከዛ ሲፈራ አላየኸውም ምናምን ሲል ማለት ነው። እንደዚህ አይነት ቪዲዮ አይታችሁ ከሆነ ብዙ ሰው እያወራበት ይገኛልና አሁን አንድ ነገር ልላችሁ ፈልጋለሁ። ያዳ እንግዲህ ከዚህ በፊት እኔን ፕራንክ አድርጎኛል። በጣም ገብታችሁ ማየት ይቻላችሁ ከፈለጋችሁ። አሁን ከጃኒ ጋር በነበሩ ታይም ከባድ ፕራንክ ደግሞ ናቲ ወንድሜን ፕራንክ አድርጎታል። ይህ ፕራንክ ግን እንደጠበቀው አልሆነም which is ካሰቡት እቅድ ተቃራኒ ነው የሄደባቸውና ሁለቱም ማውራት የሚፈልጉት ነገር አለ። በተለይ ያዳ ደግሞ ማለት የሚፈልገው ነገር አለ። እድል ውስጥ ያዳው ዛሬ ማውራት የፈለኩት ምንድነው መጀመሪያ ነገር ናቲን በጣም እንደውም ቆሚ ይቅርታ ማለት ፈልጋለሁ። ማርያም ድጋሚ ይቅርታ ያኔም ይቅርታ ብያለሁ። ችግር የለውም። ለኔ እኮ ኖርማል ምንም ይቅርታ መጠየቅ አይጠበቅብም። ቢኮዝ የዛኔም ቪዲዮ ካለቀ በኋላ አላማውን ተረድቼዋለሁ። አንተ ብዙ ደክመሃል፣ ለፍተሃል፣ ጋርድ ማምጣት አለ፣ ሴቶችን ማዘጋጀት፣ ብዙ ነገር አዘጋጅተሃል። ከዛ ሁሉ ነገር በኋላ እንዳትፖስቶ ማለት እችል ነበር፣ ግን መስዋዕትነት ስለከፈልክ በፍቃዴ ፖስት አድርጋል። ከዛ በኋላ ቪዲዮ ቲክቶክ ሰርተናል። ከዛ በኋላ ቪዲዮዎችንም ሪፖስት አድርጌልሃለሁ ምናምን። ሶ የኔ ፋኖች ነው ቅር ያላቸው እንጂ እኔ ምንም ኖርማል ነው። አሁን ቪዲዮ መስራት እንችላለን። ቆየና በዚህ ሳምንት እንኳን ሁለት ጊዜ ምናምን ተገናኝተናልና ለኔ ኖርማል ነው ወንድሜ። ምንም በጣም ነው የማመሰግነው። ግን እኔ ማለት የምፈልገው ምንድነው ንጹህ ልብ ነው ያለህ። ሳገኘህ በደንብ እንደዚህ ባካል ሳቀህ ማንነትን ወይ ፐርሰናሊቲን ያደነኩት። ከዛ በፊት ግን የምታረጋቸው ሀስሎች ከስፒድም ጀምሮ ሌሎችም ብዙ አሉና እዛ ላይ እኔ ተጨማሪ መሆን ያሳዝነኛል። እኔ ያሰብኩት በሌላ መንገድ ነበር። ያኔም ፍቃደኛ ባትሆን ሁለት ሶስት ፌመሶች ቪዲዮአቸው ተቀምጧል። ፍቃደኛ ስላልሆኑ አንተ ፍቃደኛ ስለሆንክ ልፋቴን አይተህ ፖስቶ ስላልከኝ ነው። እዚህ ፖይንት ላይ መጀመሪያ አንተም ያን ቀንም ይቅርታ ብዬ ስለነበር ተመልካቾችን ግን ያንተ አድናቂዎችን በንጹህ ልብ ነገሩን ለማጋጋል ሳይሆን አንተ እንዲፈንድ ለማድረግ አስበው አሳዝናቸው ላወሩ ሰዎች ከልቤ ይቅርታ እላቸዋለሁ። ከይቅርታ በኋላ ደግሞ ማስረዳት እንፈልገው ምንድነው ከዚህ በፊት በጣም ብዙ ፌመሶችን ፕራንክ ሲሰራ እኔ የነዛም ፌመስ ጥሩ ጎን ማውጣት ነው እንፈልገው ወይም ደግሞ ማሳቅ ነው እንፈልገው። አሁን ማሳቅ ሳይሆን ሶሻል ኤክስፐሪመንት ነበር። ፖሊሱ መጥቶ ወንጀለኛ ሲፈልግ ህዝቡ ይተባበራሉ፣ ይሄንን ፈተና ናቲ አልፏል ላይ አልፈውም ወይ የሚል ነበር። በቃ አይደው ይሄ ብቻ ነበር። ከዛ ያመጣሁት ጋርድ የትወና ልምድ ስላልነበረው ነርቨስ ሆኖ መስመሩን አልፏል። ደግሞ ነግሬዋለሁ፣ በንግግር ብቻ አስፈራራው ይዋለሁ፣ ግን አልፏል መስመሩ። ያን ደሞኒ ተደብቄ ስለነበር አላየው። መጥቼ ካየሁት በኋላ ደንግጬ ሶሪ ብያለሁ። ታውቃለህ ያ ተመልካቾችን ለማስረዳት። ስለዚህ አዶ ይሄ ነው አንተን ፕራንክ ሳረግህም አይነ ስውር ሆኜ ምናምን ሐሳቡ ግልጽ ነው። አንተን በጎ ነገር ማውጣት ብቻ ነው። ወይ ይሄ ፕራንክ ሌላ ሰው ላይ ቢሆን ኖሮ ኖርማል ይሆን ነበር። እኔ ካሳለፉት ነገር አንፃር እኔ ላይ የተለየ ከለር ኖሮ እንጂ ለኔ ምንም ኖርማል ነው። ሰው እንደሚወድ አይተናል። ባይዘው ደስ የሚለው ነገር እኔም ሰደውኝ እኔም በጣም ማመስገን ፈልጋለሁ። እጅግ በጣም ሰፖርት ላደረጋችሁኝ በጣም ማመሰግናችሁ። ግን አይምሮዬ ላይ ምንም የፈጠረው ነገር የለም። ኖርማል ነው። ቴንክ ዩ ሶ ማች። ናቲ አታውቁትም እንጂ በአካል ብላክ ቤልት ካራቴ በደንብ ብላክ ቤልት እንትን አለው። ማርሻል አርት በደንብ ይችላል። ግን እውነቴን ነው የምላችሁ የህይወት ማርሻል አርት አለው ብላክ ቤልት ማለት ነው። እውነት ከማደንቅለት እሱ አንድ ነው ናቲ። እና ሌላ ደግሞ ያዳ አንተም አይ ቲንክ አሁን ገብቷል ብዬ አስባለሁ። ሁላችንም ማገናዘብ ነው መጨመር ያለብን ካሁን በኋላ ከዚህ በኋላ ያሉ ነገሮች በጣም ተምሬበታለሁ። በጣም ሁለት ሶስት ያስቤ ነው የምሰራው ሞር ደግሞ ከዚህ በኋላና ብቻ አንተንም ተመልካቾችንም ይቅርታ አዱንም በጣም ማመሰግናለሁ።
yes thank you so much I hope ይቅር ብላችኋል እሱ thank you ወንድም yes ናቲ ደግሞ እውነት ሊታዘንለት የሚገባው ወጣት አይደለም በጣም ብታዩት ምን ያህል እንደሚሰራ የልጅ እውነቴን ነው የምላችሁ ትልቅ ደረጃ ስለሚደርስ እኔ አያሳዝነኝም እኔ ያኮራኛል እንጂና ስለዚህ ወዳችኋለሁ ላይክ ሰብስክራይብ ፎሎ ምናምን ያደርጋችሁ የማን አካውንት እንደሆነ ሰብስክራይብ ያደርጋችሁ ናቲ ይሄ ነገር በጣም ተራግቦ ነበር በተለይ እንደውም የሆነ ቲክቶከር እንደውም ኢጎ ያስፈልጋል ምናምን ብሎላ ሲመክር ነበርና መገፋት አይከብድም መገፋት ማለት ቲክቶክ ከጀመርክ ጀምሮ ስፔሻሊ በዚህ አመት ከአይሾ ስፒድ ጊዜ በጣም ብዙ ሰው እየተረበ ነበር ያው እየተገፈተርክ ምናምን ቪዲዮ ወጥቶ ነበርና በጣም ብዙ ሰዎች እየቀለዱበት ነበር ከዛን ጊዜ ጀምሮ እስካሁን እንግዲህ በተረባ አሳልፋል ብዙ ጊዜና እንዴት ነው ከባድ ነው ሰዎች ማየት የሚፈልጉት የሆነ ውድቀትን ኔጌቲቭ ሳይድን ይመስለኛል አይ ቲንክ እኔ ደግሞ በጣም እየተሳካልኝ ነው ኢትዮጵያ ውስጥ ቤስት ባርበር የሚለውን ትልቅ ብራንድ ገንብቻለሁ ቤስት ባርበርም ነኝ ውድ ማስከፍለው እኔ ነኝ ያስባለሁ ኢትዮጵያ ውስጥ ማለት በፀጉር መስተካከል ደረጃ ለአንድ ግለሰብ ማስከፍለውን ያክል ሌላ ያስከፍላል ብዬ አላስብምና ይሄን አሳክቻለሁ ኢንተርናሽናል የሆነውን ትልቁን የዜና እንትን ዴላም ፔጅን ፀጉር አስተካክያለሁ ብዙ ራፐሮች ብዙ የውጭ ታዋቂ ሰዎች ዴም አድርገውልኛል ይሄን ግዴታ ማሳጀት አይጠበቅብኝም ስኬቱ ለኔ ስለሆነ መገፋት ለኔ ማለት አላማ ስላለኝ ነው ያንን ነገር ይሄርኩ የነበረው በቃ ለዛ አላማ ዝቅ ብዬ ማለፍ ስለነበረብኝ ነው ኢጎይን ትቼ ምናምን እኔ እኮ አሁን ታዋቂ ነኝ እኔ እኮ ያልሆነ ፀጉር አስተካካይ ነኝ እኔ እንትን ነኝ ብዬ መቆም አልፈለኩም እንደዛ ከተኩራራው እዛው ባለውበት ነው የምቀረው ከኔ በኋላ የመጡ ሰዎች አክቲቭ ሰዎች አልፎኝ ይሄዳሉ መገፋት ጥሩ ነገር ነው ምታስታውስ ከሆነ የሆነ ጊዜ እንደዚህ ብዬ ነበር ሁሌም ድንጋይ ይጣልብሃል ሁሌም ማለት በቃ ወደ ስኬት ስታቀና አንድ ተራቢ ይኖራል አንድ ምንቀኛ ይኖራል እንከን የሚያወጣ ሊያወድቅህ ይሞክር ሁሌም አለ እነዚህ የሚጣሉበት ድንጋዮች ግን ቤት መስራት ትችልበታለህ ወይ በእነዚህ ድንጋዮች አንዳንድ ሰዎች እኔ ስመለከታቸው ወደ ስኬት ማቅናት ይጀምሩና ተራቢ ይመጣባቸዋል ድንጋይ መጣል ይጀምራል እነዚህ ድንጋዮች ግን መጠቀም ሳይሆን ምንድነው የሚያደርጓቸው መደበቂያቸው ይሆናል ይሸሸጋሉ በቃ ይሸሻሉ ከነዚህ ድንጋዮች አንተ ግን አልሸሸምና ትልቅ ጥንካሬ ያለ ብዬ አስባለሁ አንተ ብዙ ሰው ያላየው ማለት ነው በጣም ኤንድ በውስጥ ደግሞ ሳይታይ ብዙ ነገር ታሳልፋለህ ብዬ አስባለሁ because እኔ ለራሴ በብዙ ተረባ ስላለፍኩኝ የሆነ እረዳሃለሁ እና አይ ቲንክ ሰዎች ካንተ ብዙ መማር ነው ያለባቸው ስፔሻሊ አሁን በደረስክበት ደረጃ ማየት ያለባቸው አንተ መገፍተርህን መገፋትህን ሰው መቀለደው ሳይሆን ሁሉ ቀልድ ወዳንተ እየተጣለ ያለ ሁሉ ተረባ ያለ ሁሉ እየተገፋ ዓለም አቋረጠ ምንድነው እንደዚህ ጠንክረህ እንድትሄድ ያደረገ ያለው እነሱስ እንደዚህ ለህልማቸውና ለዓላማቸው እንደዚህ ቢጣጣሩና ቢማማቱ የሚፈልጉት ህይወት ላይ መድረስ አይችሉም ወይ እና ራሳቸው ቢጠይቁ እና ከቀልድ በላይ እኔ እውነቴን ነው የምልህ ከቀልድ በላይ እኔ ሌላ ነገር ነው ማይበት ጥንካሬ ነው ማይበት ስለዚህ አንዴ ሁላችሁ ጀምጀማ ለናቸው እንዴ እርግጠኛ ሁኚ ከዚህ ቪዲዮ ትክክለኛ ነገር መረዳት ያለባችሁ ነገር ምንድነው የሚጣልባችሁ ድንጋዮች ቤተሰሩበት አላችሁ ወይ የምትሰሩበት ከሆነ አዎ በሉ እስኪ ኮሜንት ላይ ቤተሰሩ ምነግራችሁ ይሄ ልጅ ፕራንክ ከመደረጉ በፊት በደንብ ያውቃል ነገርኳችሁ ይሄ እንትኑ ማን ነው የሚባለው ልጅ የዛኔ ቻይና ሊሄድ ነው የሚባለው ነገር ቫይራል እንዲወጣ ስለተፈለገ በቃ ያንን መጠቀም ያደረጉትና ቪዲዮን ቫይራል አደረጉት ቪውና ላይኩ ምናምን ስለሚፈልግ ማለት ነው ሁላችንም ተናደን እንደው ምን ተናድጄ ናፍቆትንና ሊያም ተናገርኳቸው እንዳይደብራችሁም ትልቆች አይደላችሁ ብዙ ሰው ወቀሳቸው እናንተ ለራሳችሁ ስምና ዝና ብላችሁ የማይደረጉ ነገሮች አንተ ራስህ ፀጉር ቆራጩ ማለት ነው ክብርህን የጠበቀ ፕራንክ አሰራ ማንንም ሰው መጥቶ አንተ ለየናቀህና መጥቶ ፕራንክ ነው የሚል ሰው ካለ አይኑን እንዲወጋለት ምን አባታቸው ክብርህን የሚነካ ያለ ፍቃድ የሆነ ምንም ቢሆን ትንሽ ይጎ ያስፈልጋል ቤተሰብ ግን ትንሽ የሆነ ክብር የሚባል ነገር አለና የሆነ ያስፈልጋል ፕራንኩን በደንብ ብታዩ ትንሽ ወጣ ያለ አይነት ነገር ነው ካሜራ አይደለ ደቅሩ እንደዚህ የሚያደርግ ግን ተነጋግራችሁ እንደሆነ ይገባኛል ተነጋግራችሁ ክብርህን የሚዘልፍ ፕራንክ የለም
አንተ ጠንካራ ታታሪ ጀግና ሰራተኛ ነህ አይደል እንዴ? በስራ የምትተማመን ኮንፊደንስ ያለ ግን ቪዲዮቻችሁ ቫይራል ሶሻል ሚዲያ ላይ እንዲወጣላችሁ ስለምትፈልጉ ያልተገባ ፕራንክን ትቀበላላችሁ። ያልተገባ ነገር መወያ ርዕሱ ናችሁ ቫይራል ለመውጣት ማለት ነው። ነገርኳችሁ ከዚህ በፊት የቶምን እንደዛ ቪዲዮ ናፍቆት ሲሰሩ በጣም ተናድጄ ነው ስናገር በኋላ ላይ አይ ስለሚፈልግ ነው እንደዚህ የተባለ ካልኩ ከተናገርኩ በኋላ ማለት ነው ቫይራል እንዲወጣ ስለፈለግን ነው አላችሁ። አንተም አሁን ይሄንን ፕራንክ ነው አላውቅም ይሄን ተነጋግረን ይሆናል ቪዲዮ ቫይራል የሚሆን ምክንያቱም አባይ ሚዲያ ላይ የሆነ ኢንተርቪው አለ ምናምን ብቻ የሆነ ነገር አለ በደንብ እንዲታይልን ተነጋግራችሁ የምትሰሩት ስራ ነው። ካልሆነ ግን በፖሊስ ልብስና በመከላከያ ልብስ እየመጣችሁ ሶሻል ሚዲያ ላይ ቲክቶክ አፕ የሚባል ላይ ብቻ ይሄ ጉዳይ በጣም ሶሻል ሚዲያ ላይ እየተነጋገረና በጣም እየተራገበ ያለ ጉዳይ ነው በዚህ ሰዓት ማለት ነው። ብዙዎች እየተቀባበሉት ይገኛሉ። እናንተ እስከማን ወገን ናችሁ? ከናቲ ባርበር ከሚለው ናችሁ ወይስ ህዝቡ ከሚለው? ለናቲ ኢጎ ያስፈልገዋል ትንሽ ራሱ መከላከል ነበረበት ቪዲዮ እንዳይፖስት ማድረግ ነበረበት ከሚሉት ናችሁና የእናንተን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ባነጋጋሪ ቪዲዮ እስክንገናኝ ድረስ